የተወዳጇ ድምፃዊ ለምለም ኃይለ ሚካኤል የትዳር ህይወት በፍቺ ተጠናቀቀ። በሙዚቃ ስራዎቿ ላይ ሁለት ሙዚቃዎችን ያቀነቀለችለት ባሏ ጋር ሁለት ልጆችን ካፈሩ በኋላ ተለያይተዋል። ሲንግል ማም የሚለውን መጠሪያ እንዳልጠራበት ብዙ ደክም ያለው የምትለው ለምለም ከመጠሪያው ግን አላመለጠችም። ምንድነው የተፈጠረው? እንነግራችኋለን። በዚህ ቪዲዮ ስለ ለምለም ኃይለ ሚካኤል በወፍ በረር እንቃኛለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያረጋችሁ እስከ ቪዲዮ መጨረሻ አብራችሁ ተጓዙ። ቀስ በቀስ እየተለመደ እንደ ደህና ፋሽን እየታየ የመጣው ትዳርን የመፍታት ጉዳይ ከጊዜ ወደ ጊዜ እየተዛመተ ጉዳዩም ኖርማል እየሆነ ከዛም ማለፍ ባለ ነውርነቱ ቀርቶ በኩራት የሚነገርለት እየሆነ መጥቷል። ሲንግል ማም ነኝ፣ ሲንግል ዳድ ነኝ የሚለው መጠሪያ መጠቀም ትልቅ ማዕረግ የመሸከም ያህል የሚኮራበት መጠሪያ እየሆነ ነው። አንድ ጥያቄ ልንጠይቃችሁ ወደድን። መልሳችሁን በኮሜንት መስጫ ቦታው ላይ አስቀምጡልን። እናት አባቶቻችን ከዛም አለፍ ስንል አያቶቻችን ትዳራቸው እስከ ሞት የጸና ጉዳይ ነበር። ያውም እንደኛ ዘመን ሳይጠናኑ ራሳቸው ሳይፈላለጉ ፍቅሩንም አልጋ መውደቁንም ከጋብቻ በፊት ሳያስቀድሙ ቤተሰብ ያጨላቸውን ያገባሉ። እንደውም አንዳንዴ ሙሽሪት ባሏን፣ ባልየው ሚስቱን ምን እንደምትመስል የሚያያት የሰርጋቸው ቀን ነበር። ታዲያ ሳይተያዩ፣ ሳይግባቡ፣ ሳይጠናኑ በቤተሰብ የመሰረቱት ጋብቻ ጸንቶ ልጆቹን ወልደው አሳድገው በሞት ብቻ ይለያያሉ። በእኛ ዘመን ደግሞ የተማረን ብዙ ያወቀን ያጠናን የሰለጠንን በስልጡን ዘመን የተገኘነን እንላለን። ልቡ የመረጣትን ሴት ይመርጣል። እሷም ከመረጠችው ጋር ይግባባሉ፣ ይዋደዳሉ፣ ይፋቀራሉ። ወደ ትዳር ለመግባትም በትንሹ ከ3 ዓመት በላይ ይጠናናሉ። የመጠናናት የመኝታ ክፍልንም ያካትታል። በብዙ መጠናናት ውስጥ ዓመታትን አስቆጥረው ጋብቻው ላይፈጸምም ይችላል። በአንዳች ምክንያት እንለያያለን። ሌላ የምናጠና ሴት ፈልገን ድጋሚ እናጠናለን። በቃ ይቺ ሴት የኔ ናት ያልናትን ሴት ጋር ጋብቻ ይፈጽማል። ሰርገኛው ሳይመለስ ለሰርጋቸው የተቀረጸው ቪዲዮ ኤዲት ተደርጎ ሳይመለከቱት ጋብቻው ፈርሶ በፍችም ይጠናቀቃል። ሳይተያዩ ተጋብተው በሞት ብቻ የሚለያዩት አያቶቻችን ምን ጥበብ ቢገባቸው ነው ትዳራቸውን ማዝለቅ የቻሉት? እኛስ እንደዛ ያጠናናት ሴት ጋር መዝለቅ የከበደን ለምን ይመስላችኋል? በእኛና በአያቶቻችን መካከል ያለው ልዩነት ምንድን ነው? ሐሳባችሁን በኮሜንት ገለጹልን። ይህን ትዳር የመበተን ነገር ደግሞ በኪነ ጥበብ ሰዎች ይበልጣል። አርቲስቶቻችንን ትዳራችሁን አይባርከው ብሎ የረገማቸው ያለ ይመስላል። አብዛኞቹ ጋብቻቸውን ሰምተን ሳንጨርስ በአመታት ልዩነት ከዛ ትዳር ውጪ ሆነው እናገኛቸዋለን። እናም ሲንግል ማም ነኝ፣ ሲንግል ዳድ ነኝ ይሉናል ኮራ ቀብረር ብለው። ታዲያ በርካቶች ትዳራቸውን እንደፈቱ የአደባባይ ሚስጥር ቢሆንም የድምፃዊት ለምለም ኃይለ ሚካኤል የትዳር መፍረስ ግን የተነገረ አልነበረም። የሁለት ልጆች እናት የሆነችው ለምለም በአብዛኛው ቃለ መጠይቆቿ ላይ ለልጆቼ አርአያ መሆን እፈልጋለሁ ትላለች። በህይወቴ በማከናውናቸው ነገሮች ሁሉ አርአያ በመሆን የሚከተሏት እናት እንድትኖራቸው ጥረት አደርጋለሁ። በልጅነቴ እኔ ያጣሁትን ነገር እንዲያጡ አልፈልግም በማለት አጥብቃ ስለምትወዳቸው ልጆቿና ስለሷ አርአያ መሆን የምታወራው ለምለም ሁለት ልጆችን ከወለዱ በኋላ ትዳርን መፍታት አርአያ እንዲሆን የሚያደርግ ባህሪ ነው ወይ ብለን መጠየቅ እንወዳለን። እኛ በለምለምም ሆነ በሌሎች ትዳራቸውን በበተኑ ሰዎች ፍርዱን አስቀምጠን ወይም እየተቸን አይደለም። ምክንያቱም ማንም ሰው ፈልጎት ወይም ደስ ብሎት ትዳሩን እንደማይፈታ እናምናለን። ነገር ግን ለፍቺ የሚደርሱበት ምክንያት እውነት ለፍቺ ያበቃሉ ብለን ለመጠየቅ እንጂ። ያም ሆነ ይህ ለምለም ኃይለ ሚካኤል ለረጅም ዓመታት በትዳር አብሮ የዘለቀችውን ሰው የሁለት ልጆቿን አባት ከሆነ ባለቤቷ ጋር መለያየትን መርጣለች፣ ተለያይታለች። ይህ ሰው በለምለም የሙዚቃ ስራዎች ላይ ተዘፍኖለታል። ፍቅርን በዜማም ተገልጾለት ነበር። እሱም ቢሆን ቤብ ወደ ከተማ ከወጣሽ ተጠንቀቂ እያለ ወጣ እስከምትመለስ የሚሳሳላት ሚስቱ ነበረች። የሁለት መምህራን ልጅ የነበረችው ለምለም ኃይለ ሚካኤል ትውልዷ አረንጓዴ ልምላሜና ፍራፍሬ የታደለች በተባለችው የኦሮሚያ ግዛት በሆነችው በባሌ አገረፋ ነው። እናትና አባቷ መምህራኖች ሲሆኑ 5 እህትና ወንድሞች አሏት። ከሷ ጋር 6 ማለት ነው። ለቤተሰቦቿ 4ኛ ልጅ ነች። በሰፊ ቤተሰብ ውስጥ ያደገችው ለምለም ለወላጆቿ በብዙ መንገድ የምትወደድና በመምህራን ደሞዝ ቢሆን የተቻላቸውን ሁሉ እየተደረገላት በእንክብካቤ አድጋለች። ትምህርቷን እስከ 10ኛ ከተማረች በኋላ ወደ አዲስ አበባ በመምጣት የግብርና ትምህርትን በቀድሞ የደረጃ አጠራር
10+2 የሚባለውን ትምህርት አጠናቃለች። ከዛም ወደ ተወለደችበት አካባቢ ተመልሳ በመሄድ ስራ የጀመረች ቢሆንም ከጸጥታና ሌሎች ተያያዥ ነገሮች ምክንያት ስራዋን ልትቀጥል አልቻለችም። ስራዋን ትታ ወደ አዲስ አበባ በመምጣት በአዲስ አበባ ዩኒቨርሲቲ ቲያትሪካል አርት ገባች። በልጅነቷ ሙዚቃን የመጫወት ችሎታ ቢኖራትም ዘፋኝ ሳይሆን ተዋናይ የመሆን ፍላጎት ስለነበራት ነው ቲያትር ገብታ የተማረችው። የመጀመሪያ ዲግሪዋን ከአዲስ አበባ ዩኒቨርሲቲ በቲያትር ያጠናቀቀችው ለምለም ነገሮች በዩኒቨርሲቲ ግቢ ሆና ታስበው እንደነበረው አልሆነላትም። ተማሪ ያለች የምታስበው እንደወጣች አንዱ ቲያትር ቤት ተቀጥራ ዝነኛ ተዋናይ የምትሆን ቢመስላትም ውጭ ላይ ያጋጠማት ነገር ይህ አልሆነም። ለአንድ ዓመት ያህል በስራ ማጣት ውስጥ አሳለፈች። በዚህም ተስፋ እየቆረጠች መጣች። ምናለ ሌላ ትምህርት ተምሬ በነበር እያለች እያማረረች እያለ የድሮ ጓደኞቿ ደውለው ለምን ወደ አረብ ሀገር አትመጭም የሚል ሀሳብ አቀረቡላት። ለምለም አረብ ሀገር የቤት ሰራተኛ ሆና ለመኖርም ፕሮሰስ ጀመረች። በዚህ መሃል የህይወት አጋጣሚዋን የሚቀይርና ወደ አሁኑ ስኬት እንድትደርስ የሚያደርግ በር ተከፈተላት። የዩኒቨርሲቲ ካስተማራት መምህሮች ጋር ቲያትር ሰርተው ወደ ክፍለ ሀገር ሲሄዱ ከጎኗ የተቀመጠ ሰው ህይወት እንዴት ነው ብሎ ይጠይቃታል። እሷም ያለችበትን ሁኔታና ወደ አረብ ሀገር ልትሄድ እንደሆነ ስትነግረው አይሆንም እኔ ስራ ፈልግልሻለሁ በማለት ከሌላ ሰው ጋር አገናኛት። ቀስ በቀስ ጉዳዩ ወደ የኛ ፕሮጀክት ላይ ያሳረፋት። ከበርካታ ሰዎች መካከል ተፈትና የኛን ስትቀላቀል ህይወቷ ተቀየረ። በጊዜው እጅግ ከፍተኛ ክፍያ ይፈጸምላቸው ነበር። ዝናውም ገንዘቡም መጣ። የተሻለ ኑሮም መኖር ጀመረች። በዚህ መሃል ነው የአዲስ አበባ ተወላጅ ከሆነው ባለቤቷ ጋር የተዋወቀችው። ተዋወቁ፣ ተግባቡ፣ ፍቅርን ጀመሩ፣ ልጅም ተፈጠረ። በወቅቱ ልጅም ለመውለድ ዝግጁ ነበርኩ፣ በዛም ደስተኛ ነኝ ትላለች ለምለም። ከልጁ አባት ጋር በጋራ አንድ ላይ መኖርም ቀጠሉ። በጊዜ ሂደት የኛ ሲቆም በጊዜው ሂደት ነገሮች አስቸጋሪ ቢሆንባትም ገንዘብ ቆጥባ ስለነበር ወደ ፊልም ፕሮዲውስ በማድረግ በመሄድ ከመሳይ ተፈራ ጋር ትመጣለህ ብዬ የተሰኘን ፊልም ፕሮዲውስ አድርገው ትርፋማ ለመሆንም በኃይሌ ሩት አማካኝነት ኤልያስ መልካ ጋር ተዋወቀች። አልበሟን ማዘጋጀትም ጀመረች። በዚህ መሃል የምትሰራቸው ስራዎች ተወዳጅነትን አተረፉ። በዩቲዩብ በርካታ እይታ ካላቸው ሙዚቃዎች መካከል የለምለም ስራዎች ተጠቃሽ ናቸው። ከባለቤቷ ጋር በፍቅር የምትኖረው ለምለም ሁለተኛ ልጇን ከባለቤቷ ወለደች። ፍቅራቸውንም መተሳሰባቸውም ጨመረ። እሱን ይገልጻል ያለችውን ዘፈንም ተጫወተችለት። ሁሉን ችለህ እንዳመሌ የወደድከኝ ሆዴ አካሌ ስለ ፍቅር የማትሰስት ያኖርከኝ ሰው እንደ ንግስት አለሜ ሆዴ እያለች አሞጋገሰችው። በሌላ ስራዋ ደግሞ በመካከላቸው መቃረን ያለ በሚመስል መንገድ ቤቴን እያልኩ ፍቅሬን ላጸናው፣ መናደዴን እንዳጠላው፣ ቤቴን እያልኩ ፍቅሬን ላጸናው፣ ጭቅጭቄን እንዳጠላው የሚል ስራን ከሀብታሙ ቦጋለ ተቀብላ ሰርታለች። ይህ ስራ እኔ በትክክል እዛ ስሜት ላይ በነበርኩበት ሰዓት የመጣ ስሜቴን የሚገልጽ ስራ ነው ትላለች። ገና ወደ እውቅና እየመጣች በነበረችበት ወቅት የተዋወቀችውን የፍቅር አጋሯ ጋር ሁለት ልጆችን ማፍራት ቢችሉም በመካከላቸው ያለው ልዩነት ማስታረቅ ስላልቻሉ ትዳራቸውን በትነዋል። ለምለም ሲንግል ማም የሚለውን መጠሪያም ተቀብላለች። በዚህ ትዳር ውስጥ ብዙ ተፈትና እንደነበርና ለማስቀጠል ጥረት አድርጋ ነገሮች ከአቅም በላይ ናቸው ብሎ ባሰቡበት ጊዜ እንደተለያዩም አውቀናል። አሁን ላይ ለምለም ሁለት ልጆቿን ምንም እንዳይጎልባቸው አድርጋ አንቀባራ እያሳደገች ትገኛለች። ትዳሯ ግን እንደ ሌሎች የሙያ አጋሮቿ ተበንትኗል። ለእናንተ ውድ ተመልካቾቻችን ላገባችሁም ለምታገቡም እንደዚህ አይነት በፍቺ የጸዳ ትዳር ይስጣችሁ እንላለን። የዛሬን እዚህ ላይ አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን።